ቢስሚላህ ወሰላቱ ወሰላሙ ዓላ ረሱሊላህ። ሱረቱል ፈለቅ። ፈለቅ ማለት ጎህ ማለት ነው። ከፈጅር በኋላ የሚመጣው ማለት ነው አንደኛ ትርጉሙ። ሁለተኛ ትርጉሙ ደግሞ ፋሊቁል ሐቢ ወነዋ፣ አዝርትና ቡቃያዎችን ከመሬት ፈልቅቆ በሚያወጣው ጌታ ማለት ነው። እነዚህ ሁለት ምዕራፎች የመጨረሻዎቹ የቁርአን ምዕራፎች ሱረቱል ፈለቅና ሱረቱን ናስ በመባል የሚታወቁት የጋራ ስም አላቸው። አንድ ላይ ሁለቱንም የሚይዝ ሙዓዊዘተይን ተብሎ ይጠራል። መጠበቂያ ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ላይ ለቢድ ብን ዓሰም የተባለ ግለሰብ ወደ ይሁዳዎች የተጠጋ ድግምት ሰርቶባቸው ነበረ። በዛም የተነሳ አላሁ ስብሓነሁ ወተዓላ እነዚህን ሁለት ምዕራፎች አወረደ። ለሳቸውም ለኡመቱም በጠቅላላ ከድግምት ከመሳሰሉት ከአይን ከሂስድ መጠበቂያ የሆኑ ዘንድ ማለት ነው። እነዚህ ሁለት ምዕራፎች ከሱረቱል ኢኽላስ ጋር አንድ ላይ የማታ እና የጧት ዚክር ላይ ውዳሴ ላይ ይባላሉ። አንድ ሁለተኛ ከእያንዳንዱ ስግደት በኋላ በሚቀሩት ምዕራፎችም ላይ ደግሞ ሰላት ካለቀ በኋላ ማለት ነው። እነዚህ ሶስቱ በአንድ ላይ ይቀራሉ። ሱረቱል ፈለቅ አዑዙ ቢላሂ ሚነ ሸይጣን ረጂም፣ አዑዙ እጠበቃለሁ፣ ቢላህ በአላህ፣ ሚነ ሸይጣን ከሰይጣን፣ አረጂም ከአላህ እዝነት ከተባረረው ሰይጣን በአላህ እጠበቃለሁ። ቢስሚላህ ራሕማን ራሒም፣ ቢስሚላህ በአላህ ስም፣ አራሕማን እዝነተ ሰፊ የሆነው አራሒም ሩህሩህ በሆነው ጌታ ስም እጠበቃለሁ። ቁል በል አንተ መልእክተኛችን ሆይ እኛንም ጭምር ማለት ነው። አዑዙ እጠበቃለሁ በል በማን ቢረቢ ጌታ በሆነው አልፈለቅ የጎሁ ጎህ ማለት ምን ማለት ነው? በአማርኛ ያው የድሮ አማርኛ ስለሆነ ብዙ ሰው ላያውቀው ስለሚችል ፈጅር እንደተሰገደ የሚወጣው ብርሃን ማለት ነው። ብርሃኑን አምጪ በሆነው ጌታ እኮ እጠበቃለሁ። ቁል በል አዑዙ እጠበቃለሁ ቢረቢ ጌታ በሆነው አልፈለቅ የጎሁ ጌታ በሆነው። ሁለተኛ ትርጉሙ ምንድን ነው ብለናል? ቢረቢል ፈለቅ ማለት ፋሊቁል ሐቢ ወነዋ፣ አዝርትን ቡቃያን ከመሬት ፈልቅቆ በሚያወጣው ጌታ እጠበቃለሁ በል። ከምን ከምን? ሚን ሸሪ ከሸር እጠበቃለሁ። ማ ኸለቅ አላህ ከፈጠራቸው ፍጡሮች ሁሉ ሸር በአላህ በሱ እጠበቃለሁ፣ ሁሉም በፈጠረ ጌታ በሆነ። ወሚን ከሸሪ አሁንም ከሸር እጠበቃለሁ። ጋሲቂን ማለት ሌይሊን ከሌሊቱ ሸርም እጠበቃለሁ። ኢዛ ወቀብ ሌሊቱ ድቅ ድቅ ባለ ጊዜ፣ በጣም በጨለመ ጊዜ ብዙ የሚሰሩ ነገሮች አሉ። አውሬዎች፣ ነፍሳቶች የመሳሰለው በዛ ሰዓት ይወጣሉ። ሌባ አለ በዛ ሰዓት የሚንቀሳቀስ። ከዛም አልፎ ደግሞ እነዚህ ደጋሚዎች፣ መተተኛዎች የመሳሰሉት በዛ ሰዓት ነው ብዙ ሸራቸውን የሚሰሩት። ስለዚህ ወሚን ሸሪ ከሸር እጠበቃለሁ። ጋሲቂን ከሌሊት ኢዛ ወቀብ ሌሊቱ ድቅድቅ ባለ ጊዜ። ወሚን ሸሪ አሁንም ከሸር እጠበቃለሁ። አነፋታት ነፋታት ማለት እነዚህ ቱፍ ቱፍ እያሉ በምን ላይ ፊል ኡቃድ በክር ላይ ድግምትን አስበው ቱፍ ቱፍ እያሉ ድግምትን ከሚሰሩ የሴት ጠንቋዮች እጠበቃለሁ። አነፋታቲ ይላል አይደለ? ነፋታቲ ማለት የሴት ደጋሚዎች ግን የወንድ ደጋሚዎችንም ይይዛል። ሙጥለቅ ነው። በብዛት ድግምት ላይ የመሳሰለው ላይ እንዲህ አይነት ተግባር ላይ ሴቶች አሉበት ተብሎ ነው እንግዲህ ይህን ስራ የሚሰሩ ሴቶች ስላሉ ከነሱም እንጠበቃለን በሉ። በማን? እነሱም በፈጠረ ጌታ። በስተመጨረሻ ደግሞ ወሚን ሸሪ አሁንም በአላህ እንጠበቃለን ከሸር። ሐሲዲን ከምቀኛ፣ ኢዛ ሐሰድ በተመቀኘ ጊዜ። ሱብሃነላህ ከምቀኞች አላህ ይጠብቀን። በብዛት የማያውቁን ሰዎች አይደለም የሚመቀኙን፣ የእኛ መስለው እኛ አጠገብ ላይ ያሉ መስለው እህህ እያሉ ፈገግ ብለው እየሳቁ ነገር ግን ምንም ያደርጉ ናቸው። ልባቸው ክፋትን ቋጥሮ እኛ በምናገኘው ላይ እንዲወገድ የሚመኙ ናቸው። ሂስድ ምቀኝነት ማለት ሰውየው ሌላ ግለሰብ ላይ ያለው ጸጋ እንዳለ ሆኖ ለሱ እንዲሰጠው አይደለም የሚመኘው፣ ከዛ ግለሰብ ላይ ተወግዶ ማየት ብቻ ነው የሚፈልገው። ይሄ ደግሞ በጣም ክፉ ነው፣ ሸረኛ ነው። ምክንያቱም የአላህ ቸርነት ሁሉን ሰው ቢሰጥ እማያልቅበት ነው። ምን ማለት ይችል ነበረ? አላህ ሆይ ለሱ እንደሰጠኸው ለእኔም ስጠኝ ማለት ይቻል ነበር። ነገር ግን እነዚህን ሁሉ ሸሮች፣ እነዚህን ሁሉ ተንኮለኞች መጠበቅ የሚቻለው በማን ነው? ቢረቢል ፈለቅ
የጎሁ ባለቤት በሆነው በአላህ ነው። ከዚህ ምን እንይዛለን? ጠብቁኝ ማለት የሚቻለው አንድ አላሁ ስብሓነሁ ወተዓላን ብቻ ነው። ዛሬ ሀገራችን ላይ አድባሩ ጠብቀን፣ ሰይፉ ጨንገር የተባልከው ጂን፣ አዳልሞቴ የተባልከው ጂን፣ አንበሶ የተባልከው ጂን ጠብቀን የሚሉ ሰዎች አሉ። ከአላህ ውጭ ጠባቂ የለም። ኸይር፣ ወደ ሱረቱ ናስ ደግሞ እንምጣ። ሱረቱ አናስ የሰው ልጆች በመባል የተሰየመችው ምዕራፍ ናት። አዑዙ ቢላሂ ሚነ ሸይጣን ረጂም። ያው ይሄንን እላይ ብለነዋል። ቁርአን ሲቀራ አንድ ጊዜ ብቻ ነው አዑዙ ቢላሂ ሚነ ሸይጣን ረጂም የሚባለው፣ ከዛ መቅራት ነው። ትርጉሙንም እንዳየነው ነው። ቢስሚላሂ ራሕማን ራሒም። ቁል በል አንተ መልእክተኛዬ ሆይ አዑዙ እጠበቃለሁ በል ቢረቢ ጌታ በሆነው አናስ የሰው ልጆች ጌታ በሆነው አላህ እጠበቃለሁ በል መሊክ ባለቤት ንጉሥ በሆነው እጠበቃለሁ። የነማን? አናስ የሰው ልጆች ንጉሥ፣ የሰው ልጆች ጌታ፣ ባለቤታቸው አስተናባሪያቸው በሆነው አላህ እጠበቃለሁ በል። ኢላሂ አምላክ የሆነ አናስ የሰው ልጆች አምላክ የሆነ የሰው ልጆችም ከሰው ልጆች ውጭ ሁሉ ያሉትም አምላክ የሆነ። ለምንድን ነው እዚህ ቦታ ላይ አናስ 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 እየተባለ የሰው ልጆች የተጠቀሱበት ምክንያት? ምክንያቱም በዋናነት ይህ ቁርአን ሊያናገር የመጣው ማንን ነው? የሰው ልጆችን ነውና። ስለዚህ በአላህ እንጠበቃለን። በማን? በሰው ልጆች ጌታ፣ በሰው ልጆች ንጉሥ፣ በሰው ልጆች አምላክ በሆነው ከምን ከምን? ሚን ሸሪ ከሸር፣ አልወስዋስ ጎትጓች ከሆነው ከማን? ከሰይጣን ጎትጓች ከሆነው ሸር እንጠበቃለን። አልኸናስ የእሱ ደግሞ ጉትጎታው እኮ ኸናስ ማለት ውስጡ ይሄን ቁም ነገር ይይዛል። አላህ ሲወሳ ሚፈረጥጥ፣ አላህ ሲረሳ መጥቶ በሰው ልጆች ላይ ሹክታውን ሹክ እያለ ወንጀል የሚያሰራቸው። ስለዚህ ሚን ሸሪ ከሸር እንጠበቃለን። አልወስዋስ ጎትጓች ከሆነ፣ አልኸናስ ምን ጎትጓች ከሆነው ከሰይጣን፣ አልኸናስ ከሱ ባህሪ ውስጥ ደግሞ አላህ ሲወሳ ይርቃል። አላህ ሲረሳ የሰው ልጆችን ተቆጣጥሮ ምን ያደርጋል? ወንጀል ያሰራቸዋል። ስለዚህ በብዛት ካያችሁ ወንጀል ላይ የምንወድቀው መቼ ነው? አላህን ስንረሳ ነው። መልካም ቦታ ስንሆን ደግሞ ይበልጥ ወደ አምልኮ እንቃረባለን። ለዚህ ማስረጃችን በረመዳን ወቅት አንድም ሰው ጫት ሚቅም፣ ሲጋራ የሚያጨስ፣ ሰው ሚያማ የመሳሰለው ፊልም የሚያይ የለም። የቀኑን ክፍለ ጊዜ ይዋደቅበታል። አላህ ሆይ ጾሜን ተቀበለኝ፣ ጀነት አስገባኝ፣ ከእሳት ጠብቀኝ እያለ የሰው ልጆች በጣም አምልኮ ላይ አላህን ባወሱ ቁጥር ሰይጣን በእነሱ ላይ ያለው ኃይል ይቀንሳል። ከዛ ውጭ ግን ጉትጎታው ውስዋሱ በጣም ኃይለኛ ነው። ለምን? በሰው ልጆች በደም ስራቸው ውስጥ ስለሚሄድ ማለት ነው። አለዚ ይህ ሰይጣን እኮ ማለት ይወስዊሱ ይጎተጉታል፣ ይወሰውሳል፣ ፊ ሱዱሪ በልብ ውስጥ አናስ በሰው ልጆች ልብ ውስጥ ገብቶ እኮ ይሄ ሰይጣን ምን ያደርጋል? ይወሰውሳል። ሚነል ጂነቲ ከጂን ሰይጣኖችም፣ ወናስ ከሰው ሰይጣኖችም። ሰይጣኖች እንግዲህ ሁለት አይነት ናቸው። የጂን ሰይጣን አለ፣ የሰው ሰይጣን አለ። እነዚህ በንጹሐን ልብ ውስጥ ገብተው ይወሰውሳሉ። እነዚህ ይህንን ሁሉ ከሚያደርጉ ሸረኞች የምንጠበቀው በማን ነው? በረቢናስ የሰው ልጆች አምላክ በሆነው፣ መሊኪናስ የሰው ልጆች ንጉሥ በሆነው፣ ኢላሂናስ የሰው ልጆች ደግሞ ብቸኛ አንድ አምላክ በሆነው አንድ አላሁ ስብሓነሁ ወተዓላ ብቻ ነው። እነዚህ ምዕራፎች በርትተን እንያዛቸው። አሁን ላንብብላችሁ ባላህ ፍቃድ። አዑዙ ቢላሂ ሚነ ሸይጣን ረጂም ቢስሚላሂ ራሕማን ራሒም ቁል አዑዙ ቢረቢል ፈለቅ ሚን ሸሪ ማ ኸለቅ ወሚን ሸሪ ጋሲቅን ኢዛ ወቀብ ومن شر النفاثات في العقد ومن شر حاسد إذا حسد. ወደ ሱረቱ ናስ ደግሞ ስንመጣ قل أعوذ برب الناس ملك الناس إله الناس من شر الوسواس الخناس الذي يوسوس في صدور